ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች እንደምናላችሁ። እንግዲህ ባለፈው ኤክስቴምፖራንስ ፕሪፓሬሽን ቻፕተር 4 ፓርት 1 25 ጥያቄዎች ሰርተን ነበር። ዛሬ ደግሞ 25 ጥያቄዎች እንሰራለን። አሁንም ቻፕተር 2 ላይ ነን። ቻፕተር 4 ላይ ፓርት 2 ነን። ምክንያቱም እዚህ ቻፕተር ላይ እንግዲህ ዲፈረንት ዶዜጅ ፎርም ነው። ሶ ዲፈረንት ዶዜጅ ፎርምን ሊኩዊድ ዶዜጅ ፎርም፣ ሰሚ ሶሊድ ዶዜጅ ፎርም እና ሶኮልድ ሶሊድ ዶዜጅ ፎርም የሚባሉትን እያንዳንዱን እያየን ስለሆነና በጣም አስፈላጊውን ቻፕተር ይሄ ስለሆነ ዛሬም 25 ጥያቄዎች ይዘን መተናል። ቀጣይ በ25 ጥያቄ የምንዘጋው ይሆናል በሶስተኛው ፓርት። ስለዚህ ወደ ኋላ ተመልሳችሁ እያንዳንዱን ቻፕተር ከእያንዳንዱ ቻፕተር የወጡትን የኤግዛም ጥያቄዎች ማየት ትችላላችሁ። ለዛሬ እንግዲህ በቀጥታ ወደ ፓርት 2 ጥያቄዎች ነው የምንገባው። እንግዲህ መልሳቸውም አለ ያው ዲስከስ እናደርጋለን። ከምን አንፃር ነው እነኚህ መልሶች የተመረጡት የሚለውን ዲስከስ ለማድረግ እንሞክራለን። የመጀመሪያው ጥያቄ እንግዲህ ክሬም አር ቤስት ዲፋይንድ አስ ይላል። ክሬምን እንዴት ነው ዲፋይን የምናደርገው ነው ጥያቄው። ክሬም አር a suspension of solid in liquid, b a dispersion of oil and water stabilized with emulsifying agent, c a solution of a drug in an alcohol, d a powder suspended in a gas ይላል። እንግዲህ ክሬም ያው the so-called semi-solid dosage form እንደሆነ ይታወቃል። most of the time ካን ምን እየተጠቀሙ እንግዲህ for external purpose ነው። ታዲያ ይሄ ክሬም የምንለው እንዴት ነው የተሰራው ሲባል እንግዲህ dispersion ነው። dispersion of oil and water stabilized with emulsifying agent. emulsifying agentዎችን በመጠቀም ኦይልን ወተር ላይ ዲስፐርስ በማድረግ for external purpose ፕሪፔር የሚደረግ እንግዲህ ዶዜጅ ፎርም ነው ክሬም ማለት ነው። ቢ ትክክለኛው ማለት ነው። ሁለተኛው ኦይንትመንት ኢዝ ጀነራሊ ይላል። a clear solution in water, a semi-solid preparation containing drug in suitable base, a sterile injection gel, a dry powder for reconstitution ይላል። ያው እንግዲህ ኦይንትመንትም ሌላው የሰሚ ሶሊድ ዶዜጅ ፎርም ማለት አንዱ ነው። እንግዲህ ኦይንትመንት ስንሰራ ሁሌም ኦይንትመንት ቤዝ የምንለው መታወቅ አለበት። ስለዚህ ኦይንትመንት ስንል ሰሚ ሶሊድ ዶዜጅ ፎርም ሆኖ ከሱቴብል ቤዝ የተሰራ ነው የሚለው በጣም አለምንም አያሻማም ማለት ነው። ትንሽ የኛው ነው ሊያሻማ የሚሞክረው እንጂ ሁለተኛው በጣም ግልጽ ነው። ኦይንትመንት ሰሚ ሶሊድ ፕሪፓሬሽን ኮንቴኒንግ ኤ ሱቴብል ቤዝ የሚለው በጣም ልክ ነው ማለት ነው። ሶስተኛው ጄሊ ነው። ጄሊም እንግዲህ ሰሚ ሶሊድ ዶዜጅ ፎርም ከምንላቸው አንዱ ነው። ጄሊ is commonly characterized by ይልና a semi-solid system that contain a drug dissolved or dispersed in a gelling agent። ያው ጄል ስንሰራ ጄሊንግ ኤጀንት ያስፈልገናል። እንግዲህ ያለንን አክቲቭ ኢንግሪዲየንት እና ኤክስፔንትስ ዲዞልቭ ነው የምናደርገው ወይም ደግሞ ዲስፐርስ ነው የምናደርገው ጄሊንግ ኤጀንቱ ላይ ማለት ነው። ስለዚህ ኤ ትክክል ነው። ቢ ላይ an acute solution of drug in ethanol ይላል። ይሄ አይደለም። suspension of a drug in saline ይሄም አይደለም። ታብሌት ዶዜጅ ፎርም ላይ ሶሊድ ነው አይሆንም። ስለዚህ ትክክለኛው ኤ የሚለው ልክ ነው ማለት ነው። ሌላው ፔስት ነው። ፔስትም እንግዲህ ከሰሚ ሶሊድ ዶዜጅ ፎርም አንዱ ነው። ፔስት are different from ointment base because of paste contain ይልና very low solid content less than 10% ይላል። high proportion of finally dividend solid typically 20 to 15%, only volatile ingredient ይሄ በጣም ልክ አይደለም። no solid particle ይሄ በሙሉ ሲ እና ዲ ምንም ልክነት የላቸውም። ስለዚህ ከኤ እና ቢ ነው። ፔስት እንግዲህ high proportion of finally dividend solid ነው። ከሌሎች የሚለየው ትልቁ especially ከኦይንትመንት የሚለይበት ጄሊ ፔስት ላይ high proportion of finally divided solid መኖሩ ነው። ከ20 እስከ 50% ማለት ነው። ሌላው እንግዲህ ሰሚ ሶሊድ ዶዜጅ ፎርም are usually intended for oral swallowing ይላል። local application to skin እንደ ሙኮሳ intravenous injection the implant insertion ይላል። ያው the best route of administration for semi-solid dosage form ሲሆን external external ስንል እንግዲህ የመጀመሪያው የምናገኘው ስኪናችን ነው፣ ቆዳችን ነው። ሌላው ሜምብሬን ሙኮሳ ሊሆን ይችላል። እነኚህ ናቸው። እንግዲህ semi-solid dosage form intended mainly for external purpose የሚለው ያስኬዳል። ሌላው which label statement is most appropriate for topical ointments? እንግዲህ ointment especially for topical ointments ስንሰራ ሌብሊንግ ላይ በጣም አስፈላጊው መረጃ የትኛው ነው? A for oral use only ይላል። B for external use only ይላል። C inject slowly intramuscular intravenously ይላል። D for inhalation ይላል።
የሰራነው እንግዲህ ቶፒካል ኦይንትመንት ነው። ሶ ቶፒካል ኦይንትመንት ከሆነ ደግሞ አፕላይ ኤክስተርናል ኦንሊ ነው ኦር ፎር ኤክስተርናል ዩዝ ኦንሊ የሚለው ትክክለኛው የሌብሊንግ ስቴትመንት ላይ መቀመጥ ያለበት መረጃ ነው ማለት ነው። ሶ ዘ አንሰር ኢዝ አጌን ቢ ይሆናል ማለት ነው። ሶ ያ ስድስተኛው ጥያቄ ይሄ ነው። ወደ ሰባተኛው ጥያቄ ስንመጣ ክሬም ነው። ክሬም አር ሞር ላክሊ ዳን ኦይንትመንት ቱ ቢ ይላል። እንግዲህ ክሬም እና ኦይንትመንት ነው እዚህ ጋር ኮምፓሪሽን እየሰራ ያለው። ክሬም አር ሞር ግሪሲ እንደ ኦኩሌሲቭ ይላል። ሌስ ኦይሊ እንደ ኢዘር ቱ ስፕሪድ ይላል። ሞር ዲፊካልት ቱ ስፕሪድ ይላል። ኮምፕሊትሊ ዋተር ፍሪ ይላል። እንግዲህ ክሬምን እና ኦይንትመንትን ኮምፔር ስናደርግ እንግዲህ ክሬም ሌስ ኦይሊ ነው እንደ ኢዚሊ ስፕሪድ የሚያደርግ ነው። ስለዚህ አሁንም ቢ ያልነው በጣም ትክክል ነው። ስምንተኛው ጥያቄ ፎር ፓኬጂንግ ኦፍ ክሬም the preferred container is እንግዲህ ክሬም ካሰራን በኋላ ሌብል ለማድረግ መጀመሪያ ፓኬጅ ማድረግ አለብንና ፓኬጅ የምናደርገው ምን አይነት ኮንቴነር ውስጥ ነው እዚህ ጋር ጥያቄው። ኤ ላይ ጋስ ቪያል ፎር ኢንጀክሽን ይላል። ቢ ሜትር ዶዝ ኦሮሶል ካን ኦንሊ ይላል። ታይት ክሎዝድ ነን ሪአክቲቭ ቲዩቢንግ ይላል ላይክ አልሙኒየም ኦር ላሚኔትድ ፕላስቲክ። ኦፕን ሞርተር ይላል። ኦፕን ሞርተር ውስጥ መቼም ክሬማችንን ሌብል አናደርግም። ይሄ በፍጹም የሚሆን አይደለም። ዲ ላይ ያለው ግላስ ቪያል ፎር ኢንጀክሽን ይሄም ሌላ ሳምር ነው። ሶ ብዙ ጊዜ ክሬምን ፕሪፔር ካደረግን በኋላ ፓኬጅ የምናደርገው the well tight and the well closed container plus non reactive tube so the best packaging technique ሲ ላይ ያለው ነው ማለት ነው። ሲ ላይ ያለው ነው። ሌላው ዘጠነኛው ኦይንትመንት አር ጀነራሊ ፎርሙሌትድ ኢን ቤዝ ላይክ ይልና እንግዲህ ኦይንትመንት ስንሰራ ቤዝ በጣም ወሳኝ ነው ብለናልና ምን አይነት ቤዝ ነው የምንጠቀመው? ሶ ኦይንትመንት ስንሰራ ምን አይነት ቤዝ ነው የምንጠቀመው? ኦንሊ አኪዩስ ቤዝ ይላል። ሃይድሮፎቢክ ኦር ኦሊጂነስ as well as or absorptive base like petrolatum ይላል። ኦንሊ volatile solvent like ether ይላል። ፖሊመር ፓውደር ኦንሊ ይላል። ስለዚህ እዚህ ጋር ነው ሁለቱም አይሆኑም ሲናዲ እዚህም ኦንሊ አኪዩስ አይሆንም። ስለዚህ ሃይድሮፎቢክ ኦር ኦሊጎጂነስ ኦር absorptive base ነው የሚለው በጣም ልክ ነው ማለት ነው ቢ ላይ። ስለዚህ ኦይንትመንት ፎርሙሌት ስናደርግ ቤዝ እንጠቀማለን። ያ ቤዝ ደግሞ ሜቢ ሃይድሮፎቢክ ቤዝ ኦር absorptive base ሊሆን ይችላል። አስረኛው ጥያቄ the major advantage of using tube for cream or ointment is increased contamination from air, better product protection from microbial contamination or oxidation, faster or evaporation or faster evaporation required for oral dosing ይላል። so እንግዲህ the major advantage of using tube for creaming or ointment is ትልቁ ጥቅሙ ምንድነው? ፕሮቴክት ለማድረግ ነው። ለምን የሰራነውን ዶዜጅ ፎርም ከማይክሮቢያል ኮንታሚኔሽን ከአውቶ ኦክሲዴሽን ፕሪቨንት ለማድረግ ስንል ቤተር ፓኬጂንግ ቱል ያስፈልገናል ማለት ነው። ሶ ቢ ላይ ያለው አሁንም በጣም ትክክለኛ መልስ ነው ማለት ነው። 11ኛው which is correct statement about labeling ይላል። ሶ labeling ሎት ላይ or expire ምንለው አለ። ሶ ምንድነው ትክክለኛው correct statement of labeling? A ላይ they are optional and they may be omitted ይላል። they help traceability and indicate expire date ይሄ በጣም ጥሩ ነው። they are used only for tablet ላይ አይሆንም። ይሄ they replace batch manufacture record አይሆንም። ስለዚህ the correct statement about labeling of lot index next is that they are traceability and they indicate expire date የሚለው ይሄ ትክክለኛው መልስ ነው። ሌላው ኢመልሽን semi solid dosage form are best described as water in oil or oil in water emulsion። አሁን ኢመልሽንን በሁለት ከፍለን ነበር ካስታወሳችሁት። ኦይል ኢመልሽን ኦይል ኢን ዋተር እና water in oil emulsion የምንለው ነው። ሶ ምንም የሚያሻማ ነገር የለውም። ሶ ኢመልሽን are semi solid dosage form that are best described as water in oil or oil in water የሚለው ኤ ልክ ነው ማለት ነው። 13 a gel or a jelly preparation is most likely to be stored in a pressure vessels, stored in tubes or jars with tight closure, stored in IV bag and stored in free flowing powder ይላል። ሶ ጄል ነው እንግዲህ አሁን ጄሊን ፕሪፔር ካደረግን በኋላ ምን አይነት ኮንቴነር ውስጥ ነው ስቶር የምናደርገው ነው። ስለዚህ ብዙ ጊዜ we are store jelly into tubes or jars with tight closure ወይም ደግሞ በደንብ መዘጋት የሚችል ክሎዥር ውስጥ እናስቀምጠዋለን ማለት ነው።
14ኛው እንግዲህ the reason jellies are often preferred for mucosal use ለምንድነው ጄሊ ለሙኮሳል ዩዝ የምንጠቀመው ለምንድነው ተመራጭ የሚሆነው የሚል ጥያቄ ነው የሚጠይቃችሁ እዚህ ጋር they are always sterile injection ያው sterile ስለሆኑ ነው microbial contamination free ስለሆኑ ነው ቢ ላይ ደግሞ they provide better spreading and comfort and can be accused based ይላል ያው ስፕሪድ ለማድረግ ቤተር ናቸው ኮምፈርታብል ናቸው የሚል ኮንሰፕት ነው እዚህ ጋር እንትን እያለ ያለው ሌላው ደግሞ they dissolve instantly without any change ይላል they cannot be spread ይላል ሶ ትልቁ ሪዝናችን ጄሊን ፕሪፈርድ የምናደርግበት ፎር ሙኮሳል ዩዝ እንግዲህ ቤተር ስፕሪዲንግ እና ኮምፈርት ስላለው ነው ማለት ነው 15ኛው which base type is most likely for an ointment intended to be occlusive a high aqueous or low viscosity base oleaginous base like petrolatum based pure syrup or sugar syrup and gas based base ይላል so እንግዲህ the most likely for an ointment intended B ላይ ያለው ነው oleaginous base like petrolatum የሚለው the best answer ነው ማለት ነው 16ኛው the product label for semi solid should typically include for IV administration strength or drug concentration batch number expired date manufacture details ይላል only test or order description MRI instruction ይላል ያው እንግዲህ አንድ ሰሚ ላይ ያለው በጣም ትክክለኛ ነው strength-ዙን የማለት ድራጉ ኮንሰንትሬሽኑ ምን ያክል ነው የሚለውን ባች ነምበሩን ኤክስፓየር ዴቱን ማኑፋክቸሪንግ ዲቴሉን በደንብ አድርገን የምናስቀምጥበት አጋጣሚ ይኖራል ማለት ነው ሶ ቢ ላይ ያለው በደንብ ትክክለኛው መልስ ነው 17ኛው which packaging choice best reduces cross contamination for cream ይላል ሶ ክሬም ከሰራን በኋላ ክሬምን ምን አይነት ፓኬጂንግ ላይ ነው ብናደርገው ክሮስ ኮንታሚኔሽንን አቮይድ ልናረግ የምንችለው የሚል ጥያቄ ነው የተጠየቃችሁት አንደኛው እንግዲህ ስክሪው ካፕ ጃር that is opened frequently with finger በቀላሉ የሚከፈት ከሆነ ችግር ነው አይሆንም ይሄ single use sachet only ይላል ይሄም ምን አይደለም tube with nozzle or spout and a minimal exposure to air ይላል ይሄ በጣም ጥሩ ነው so air የማይገባ ከሆነ አውቶ ኦክሲዴሽን አይኖርም ስለዚህ ጥሩ ይሆናል ማለት ነው ክሮስ ኮንታሚኔሽን አቮይድ እናረጋለን ሌላው ኦፕን ቢከር ይላል ይሄ ያው ክፍት የሆነ ቢከሩስ ማስቀመጥ ተጽዕኖ የጎላ ነው የሚሆነው እንጂ ኮንታሚኔሽን አቮይድ አያረግም ስለዚህ ክሮስ ኮንታሚኔሽን አቮይድ ማድረግ ከፈለግን እንግዲህ መጠቀም ያለብን the so called tube with nozzle or spout with minimum exposure to light የሚለውን 18ኛ paste are often used when maximum occlusion is always desired drying or protective action with reduced penetration is needed need sterile condition for injection the need fast volatility ይላል so እንግዲህ paste ነው ያወራን ያለ ነው ስለ paste ስናወራ ሁሌ paste are often used when drying or protecting action with reduced penetration is needed የሚለው ትክክለኛው መልስ ነው ማለት ነው 19ኛው which is a typical statement on the level of semi solid preparation keep frozen store in cool dry place as applicable and tightly closed shake vigorously before use always for all semi solid for parenteral use only so እንግዲህ ሌብል ስናደርግ semi solid dosage form ትክክለኛው መረጃ የትኛው ነው የሚለው so ኤ ላይ ያለው በጣም የሚያስኬደው እና ትክክለኛ የሆነው መንገድ ነው ማለት so እንግዲህ 19ኛው ጥያቄ which is a typical statement on the level of semi solid preparation ይላል keep frozen ይላል store in cool dry place applicable and tightly closed ይላል shake vigorously before use always for all semi solid ይላል ይሄ always ላይሆን ይችላል for parenteral use only ይላል ስለዚህ አሁን semi solid dosage form most of the time ስናስቀምጥ cool የሆነና dry የሆነ place ላይ እናስቀምጣለን ሁለተኛ ደግሞ ኮንቴነራቸው more of closed container እንዲሆን ይመረጣል ለምን ኤር የሚያስገባ ፀሐይ ብርሃን የሚያስገባ ከሆነ ስታቢሊቲውን ዲስተርብ ያደርጋል BUD or expired date ሳይደርስ ያ ፕሮዳክት out of function ይሆናል ስለዚህ ያንን አቮይድ ለማድረግ you have to store and cool and dry place plus tightly closed container ውስጥ እናስቀምጣለን ነው የሚለው so ይሄኛው በጣም ትክክለኛው መልስ ነው 20ኛው ጥያቄ if a topical preparation contain an emulsion it may require ይላል no emulsifier stable emulsifying system and often shake well if separation occurs
only dry base pressure dosing like inhaler ይላል። ሶ እንግዲህ በደንብ ካያችሁት for topical preparation of an emulsion ከሆነ you have to add stable emulsifying system and shake if separation occur ያው ላየር ሊፈጥር ስለሚችል emulsion shake wheel እንግዲህ ከመጠቀማችን በፊት በደንብ አድርገን ሼክ ማድረጉ ኤክስፔክት ይደረጋል ማለት ነው። ስለዚህ ይሄም ኦልሞስት ቢ ነው ማለት ነው። ትክክል ነው። 21ኛው which is most appropriate container for an ointment with greasy base and low water content ይላል። ይሄ water content ዝቅተኛ ሆኖ በጣም ግሪሲ የሆነ ኦይንትመንት ከሆነ appropriate container የምንለው እንግዲህ ኤር ታይት ነን ሪአክቲቭ ቲዩብ ነው። ስለዚህ ኤ ላይ permeable container allowing air entry ይላል። ኤር ኢንትሪ አያስፈልግም እዚህ ጋር ባጭሩ ይሄ ይወድቃል። ኤር ታይት ነን ሪአክቲቭ ቲዩብ ኦር ጃር ዊዝ ታይት ክሎዥር ይሄ በጣም ልክ ነው። ፔፐር ኢንቬሎፕ ይላል አይሆንም። ትራንስፓረንት ኦፕን ትሬ ይላል ይሄም አይሆንም። ስለዚህ አንድ ኦይንትመንት በጣም ግሪሲ ቤዝ ካለውና ሎው ወተር ኮንተንት ካለው አፕሮፕሪየት ኮንቴነር የምንለው ወይም ደግሞ ማቴሪያል የምንለው ኤር ታይት ነን ሪአክቲቭ ቲዩብ ነው ማለት ነው። ነን ሪአክቲቭ ቲዩብ እንደ ዊዝ ታይት ክሎዥር እንግዲህ ክሎዥሩ በጣም ታይት የሆነ በቀላሉ ኤር ላይ ያስገባ የማይችል መሆን ይጠበቅበታል ማለት ነው። 22ኛው ክሬም ሌብል ኤግዛምፕል ኢንክሉድ ብሎ እንግዲህ ብላ ግራም አለ ኮንቴይንስ ሚሊግራም ኦር ሲሚለር ስትሪንግስ ይላል። ይሄ የሚያሳየው እንግዲህ አማውንቱ ወይም ስትሪንግዙ ኤክስፕረስ እንደተደረገ ነው። ይሄ ይላል እንግዲህ እዚህ ጋር this strings expression is ብሎ incorrect for semi solid used to indicate drug concentration per weight used only for injection used only for tablet ይላል። ሶ እንዲህ ያለ ሌብሊንግ ስትራቴጂ እንግዲህ ብዙ ጊዜ ስትሪንግዝን ለመግለጽ ወይም ደግሞ ኢንዲኬሽን ኦፍ ኮንሰንትሬሽን ፐር ዌይት ያለውን ለማወቅ የምንጠቀምበት የሌብሊንግ ስትራቴጂ ነው። ስለዚህ ዲ ላይ ያለው used to indicate drug concentration per weight የሚለው ወይም ደግሞ per unit የሚለው በጣም ትክክለኛው መልስ ነው ማለት ነው። 23ኛው which statement best describe why semi solid should be protected from contamination ይላል። አብዛኞቹ semi solid ከኮንታሚኔሽን መጽዳት አለባቸው ፍሪ ኦፍ ኮንታሚኔሽን መሆን አለባቸው ስንል ምን ለማለት ነው? ለምንድነው ነው ትልቁ ምክንያት ምንድነው? ኤ ላይ because they are sterile injection ይላል። because they can easily contaminated by repeated opening and closure ይላል or exposure ይላል። because they cannot hold active ingredient ይላል or active ingredient ይላል። because they are always powder ይላል። ስለዚህ most of the time semi solidoችን ከኮንታሚኔሽን ፕሪቨንት የምናደርገው ትልቁ ሚስጥር because they can easily contaminated by repeating opening and closure ቀላሉ ኦፕን ክሎዝ እያደረግን ምንል ከሆነ ሰሚ ሶሊድ ዶዞች አብዛኞቹ ምን ይሆናሉ ኮንታሚኔት ይሆናሉ። ስለዚህ ያ እንዳይሆን ነው እንግዲህ ፕሮቴክት የምናደርጋቸው ማለት ነው። ፕሮቴክት የምናደርጋቸው 24ኛው a cream should generally not be confused with ointment jelly or jellies solution paste ይላል። yes አንዳንዴ ሚስ አንደርስቱድ ስለሚኖር ነው ክሬም እና ከሌሎች ጋር። ስለዚህ ክሬም confused should not be confused with at least so called solution ለምን ክሬም ኤክስትራ ሰሚ ሶሊድ ዶዜጅ ፎርም ነው፣ ሶሉሽን ደግሞ ሊኩዊድ ዶዜጅ ፎርም ነው። ኦይንትመንት ጄሊ ፔስት ምንላቸው ሰሚ ሶሊድ ናቸው። ሶ ከክሬም በጣም የሚለየው ርቆ ያለው ሶሉሽን የምንለው ነው ማለት ነው። ሶሉሽን የምንለው ነው። ሶ ክሬም አር ኖት ሶሉሽን ላይክ ክሊር ሊኩዊድ ሶሉሽን ይላል። ሶ ሲ ትክክለኛ። የመጨረሻው ጥያቄ ፎር ቶፒካል ሰሚ ሶሊድ ሌብሊንግ which is generally correct ይላል። ልብ በሉ እኛ የሰራነው ሰሚ ሶሊድ ፎር ቶፒካል አፕሊኬሽን ፎር ኤክስተርናል አፕሊኬሽን ፎር ዴርማል ፕሮብሌም ሊሆን ይችላል። ስለዚህ ፎር ቶፒካል ሰሚ ሶሊድ ሌብሊንግ which is correct ይላል። ኤ ቴክ ዊዝ ዋተር አፍተር ብሬክፋስት ነው። ቴክ ዊዝ ዋተር ይሄ ማለት ዋጣው ነው። ኢንተርናል ሊሆን ነው፣ ሲስተሚክ ሊሆን ነው፣ ኦራል ሊሆን ነው። እኛ ግን ቶፒካል ነው የምንጠቀመው። ስለዚህ ቴክ ዊዝ ዋተር አፍተር ብሬክ ይሄ ይሆን። እዚህ ጋር ፎር ኤክስተርናል ዩዝ ይላል። እንደ ዳይሬክሽን አፕላይ ኤቲል ላየር አስ ዳይሬክትድ ይላል። አየህ እዚህ ጋር ፎር ኤክስተርናል ዩዝ ኦንሊ ሲል እዚህ ጋር ዳይሬክሽኑን በደንብ አድርጎ አስቀመጠልን ሰሚ ሶሊድ ዶዜጅ ፎርም ማለት ነው። ፎር ኤክስተርናል ዩዝ ኦር ዳይሬክሽን ይላል። አፕላይ ቲን ላየር አስ ዳይሬክትድ ይላል። አትሊስት ዳይሬክሽኑንም ጠቁሞልናል ማለት ነው። ሲ ላይ አድሚኒስተር ኢንትራሙስኩላር ይላል። ካላለም ፎር ኦፕታላሚክ ኦንሊ ይላል። ይሄ ማለት ዊዛውት ኤቪደንስ ኦፕታላሚክ ለአይን ብቻ ኦር ላይን ፕሮብሌም ብቻ ነው የሚጠቅመው ነው የሚለው። ይሄም ልክ አይደለም። ትክክለኛው ማለት ቢ ነው። ፎር ኤክስተርናል ዩዝ የሚለው the best labeling strategy for semi solid like cream
ስለዚህ ቢ ላይ ያለው ትክክለኛ መልስ ነው ማለት ነው። እንግዲህ በፓርት 3 ደግሞ ያው በቅርብ እንደምንገናኝ ተስፋ እናደርጋለን። ያው ፓርት 1 እና ፓርት 2 ሰርተናል። ፓርት 3 ደግሞ ስለ ሶሊድ ዶዜጅ ፎርሙላ የሚያተኩሩ ጥያቄዎች አሁንም 25 እንሰራለን። በአጠቃላይ 75 ጥያቄ ከቻፕተር 4 ከሰራን በጣም በቂ ነው። ከኋላ ቻፕተር 1 ቻፕተር 2 ቻፕተር 3 ላይ 50 ጥያቄዎች ሰርተናል። ቪዲዮውን እዩት፣ ቻፕተሩን በደንብ እዩት። ስለዚህ የፋርማሲ የዲፕሎማ ተማሪዎች ከሆናችሁ የቪዲዮ በጣም እናንተ ጠቃሚ ነው። እናንተ አይታችሁ ደግሞ ከወደዳችሁ ለሌሎች ለጓደኞቻችሁ ሼር አድርጉት። ቪዲዮውን ላይክ አድርጋችሁ ውጡ። ቻናሉን ግን ሰብስክራይብ ሳታደርጉ መውጣት ተገቢ አይደለም። ምክንያቱም ጠቃሚ የሆነ ቪዲዮ ነው የምንለቀው። ያ ቪዲዮ ደግሞ እናንተ ጋር እንዲደርስ ሰብስክራይብ አድርጎ ኖቲፊኬሽን ምልክቱን ኦል ማድረግ በጣም ተገቢ ስለሆነ ማለት ነው። በዚህ አውድ ነው የምትረዱት። በፓርት 3 እስከምንገናኝ ባላችሁበት ሰላም።